This is English grade 11, chapter 4. Uh, I wish we have a good time. This is unit 4. It's going to talk about HIV/AIDS. The definition of the HIV/AIDS is it is a human immunodeficiency virus. It is a virus that attacks the immune system. And the other one is AIDS. AIDS, it is a final stage of HIV infection, and it's abbreviated as acquired immune deficiency syndrome. For example, a person who can live many years without HIV, but without treatment, it may develop AIDS. There are causes of HIV. The main cause is unprotected sexual intercourse, sharing sharp objects, razors, and needles, blood transfusion without specific observation, and from infected mother to child. ይሄ ምንድነው የሚለው የኤችአይቪ ኮዞችን ወይም መነሻዎችን ነው የሚያሳየው። የመጀመሪያው ልቅ የሆነ ግብረ ስጋ ግንኙነት ወይም ያልተጠበቀ ግብረ ስጋ ግንኙነት ነው። ሌላኛው ደግሞ ምላጭ ወይም ስለት ያላቸውን ነገሮች ሼር በማድረግ ወይም አንድ ላይ በመጠቀም ነው። ለምሳሌ እንደ ምላጭ አይነት ነገሮች መርፌን በመጠቀም አንደኛውን ወቅቱ ሌላኛው ሰው የሚወጋ ከሆነ በዛ መልኩ ይተላለፋል። ሌላው ደግሞ ብለድ ትራንስፊውዥን ዊዝ ኢንፌክትድ ብለድ ነው። የታመሙ ሰዎች ኤችአይቪ ተጠቂ ሰዎች ደም ሲለግሱ ወይም ደማቸው ሲነካካ ከሌላ ሰው ጋር በቁስል ምክንያት በማንኛውም አይነት ምክንያት ሊሆን ይችላል፣ በዛ ሰዓት ኤችአይቪ ሊተላለፍ ይችላል። የመጨረሻው ግን ከእናት ወደ ልጅ ነው። ኢንፌክትድ ማዘር ወደ ልጅ ነው። ለምሳሌ ጸጉር ቤት ብዙዎቻችን ጸጉር ቤት ላይ ምላጭ እናያለን እና ያ ምላጭ ሼር የሚደረግ ከሆነ ያኛው ኤችአይቪን ሊያሰፋ ይችላል ማለት ነው። ሌላኛው ርዕስ ምንድነው? ፕሪቨንሽን ኦፍ ኤችአይቪ ነው። ኤችአይቪ እንዴት ነው መከላከል የሚቻለው? ፈርስት ዋን የሚመጣበት መንገድ ያልነው አንፕሮቴክትድ ሴክስ ነው። ሶ ለሱ ደግሞ ዩዝ ኮንዶምስ ኮሬክትሊ and the other thing is do not share sharp materials። ስለት ያላቸው እቃዎችን ሼር አለማድረግ። ለምሳሌ እንደ ጥፍር መቁረጫ፣ መርፌ፣ ምላጭ እቃዎችን የግል መጠቀም። ከትራንስፊውዥን በፊት ብለድን ቴስት ማድረግ ወይም መታየት ነው፣ ቴስት ማድረግ ነው። and the other thing is HIV testing and counseling ነው። ይሄ ለኢንፌክትድ ማዘር ስለሚለው HIV ቴስቲንግ ከመውለዳቸው በፊት እና በእርግዝና ላይ ያሉ ኤችአይቪን መመርመር ከዛ ደግሞ ከጤና ባለሙያ ጋር መማከር ያስፈልጋል ማለት ነው። the next topic is giving advice. Giving advice means telling someone what you think they should do. Giving advice ማለት ምክር መስጠት ወይም ሐሳብ መስጠት ማለት ነው። so giving advice means telling someone what you think they should do። ምን ቢያደርጉ ጥሩ ነው የሚለውን ለሰዎች ስትነግሩ የምትጠቀሙት አነጋገር ምን ይባላል? giving advice ወይም ምክር አሰጣጥ ይባላል። so it has its own structure. The structure is you should plus your idea, you ought to plus your idea, and if I were you plus your idea. you should ማለት እንዲህ ማድረግ አለብህ። you ought to እንደዛው ተመሳሳይ ትርጉም ነው ያለው። the next one ደግሞ if I were you የሚለው ደግሞ አንተን ብሆን ወይም አንቺን ብሆን እንዲህ ነበር የማደርገው። የራሳችንን ሐሳብ ማለት ነው። ምን ቢያደርጉ ይሻላል ቢለው ለመንገር ስንፈልግ እዚህ ጋር ኤክሰርሳይዝ አለን። giving advice. your friend is sick, what advice will you give? ጓደኛችሁ ታሞ ምን አይነት ሐሳብ ልትሰጡ ትችላላችሁ? እንዲህ ብታረግ ጥሩ ነው፣ ይሻላል፣ ቶሎ እንዲህ ብታረግ አሪፍ ነው ብላችሁ የምትሰጡትን እነዛን ቃላቶች በመጠቀም ትሰሯቸዋላችሁ ማለት ነው። the next topic is in case. in case used to talk about prevention or preparation. in caseን የምንጠቀመው ለመጠበቅ ያለበት ነገርን ለማውራት or preparation ወይም መዘጋጀት ያለብን ነገር ካለ እሱን ለመንገር ነው in caseን የምንጠቀመው። for example, take an umbrella in case it rains. so take an umbrella ጃንጥላህን ያዝ ወይም ያዢ። ለምን? ሊዘንብ ምናልባት ከዘነበ እንደማለት ነው። ሊዘንብ ይችላል። so ምናልባት ከዘነበ ጥላ መያዝ ይኖርብሻል። meaning be prepared for possible situation። ለሚፈጠሩ ነገሮች ወይም ሊሆኑ ይችላሉ ተብሎ ለሚታሰቡ ነገሮች ቀድሞ ዝግጁ መሆን ማለት ነው። take an umbrella in case it rains። ሊዘንብ ስለሚችል ጥላህን ያዝ or ጥላሽን ያዢ ማለት ነው። okay, the next topic is pronunciation or rhythm. English rhythm depends on stressed words. stressed words ላይ የእንግሊሽ rhythm stressed words ላይ ነው ዲፔንድ የሚሆነው ወይም የሚቆመው ማለት ነው። let's say stressed words የምንላቸው nouns, verbs and adjective ናቸው። adjectiveዎች ናውንሶች እና ቨርቦች ናቸው stressed የሚባሉት።
አንስትረስድ የሚባሉት ደግሞ ፕሪፖዚሽንስ እና አርቲክልስ ናቸው። ፎር ኤግዛምፕል አይ ዋንት ቱ ባይ ኤ ቡክ፣ አይ ዋንት ቱ ባይ ኤ ቡክ። ሶ አይ ዋንት እና ባይ ኤንድ ኤ ቡክ ምንድን ናቸው? ስትረስድ ናቸው ማለት ነው። ዲፔንድ የሚሆነው እነሱ ላይ ነው። አይ ዋንት ቱ ባይ ኤ ቡክ ስፔሲፊክ የሆነ ኩዌስችኖችን ብንጠየቅ ሊመልሱልን የሚችሉት እነሱ ናቸው ማለት ነው። ፎር ኤግዛምፕል ማን ነው የሚገዛው? who is buying the book? I or me? እኔ ነኝ የሚገዛው። እሺ what do you want? I want to buy a book። እሺ what are you buying ስንባል ደግሞ book። ሶ ስፔሲፊክ ጥያቄዎችን ሊመልሱልን የሚችሉት ነገሮች ስትረስድ ናቸው ወይም የእንግሊሽ ሪድም ዲፔንድ የሚሆንባቸው ቃላቶች ናቸው ማለት ነው። ኦኬ the next one is writing a formal letter። formal letter የምንለው formal letters are written for official purposes። official purposes ማለት ይሄ ለከፍተኛ ቦታዎች ወይም ትልቅ ቦታዎች ለሚባሉ የሚጻፉ ናቸው። ለምሳሌ ለትምህርት ቤት ዳይሬክተር ሊሆን ይችላል፣ ለመንግስት ባለስልጣናት የሚጻፉ ሌተሮች ፎርማል ሌተር ወይም ስራ ለመቀጠር የምትጽፉት ሌተር እነሱ ምን ይባላሉ? ፎርማል ሌተር ይባላሉ። it has its own parts። the first one is address፣ date፣ salutation፣ body and closing ናቸው። የመጀመሪያው አድሬስ ነው። አድሬስ ማለት የእናንተን አድራሻ እንዲሁም የሚጻፍለትን ሰው የተቀባይና የላኪ አድራሻ እንደምንለው ማለት ነው በአማርኛው። and the next one is date፣ ግድ ነው ቀን መጻፍ አለበት። and the third one is salutation፣ መግቢያ ወይም ሰላምታ የሚባለው ለምሳሌ dear someone ብለን የምንጽፈው ማለት ነው። so the next one is body። body ማለት ዋናውን the main idea of the letter የሚይዘው ማለት ነው። ምን እንደምንፈልግ የምንጽፍበት ቦታ ነው። and the other one is closing ወይም መዝጊያ፣ መጨረሻ ላይ አንድ ላይ ጠቅለል አድርገን በትንሽዬ ወርድስ የምንጽፈውና ከዛ sincerely thankfully ምናምን ብለን የምንጽፋቸው ነገሮች ማለት ናቸው closing ማለት። ኦኬ the next one is ከፎርማል ሌተር ጋር የተገናኘ ነው። replying to a formal letter። ፎርማል ሌተር ቢላክልን ምንድን ነው የምናደርገው? እንዴት ነው ሪስፖንድ የምናደርገው? let's say ከሆነ ድርጅት አፕሊኬሽን አስገብተን ሪስፖንስ ተላከልን ብንል ምንድን ነው የምናደርገው? ሪስፖንድ የምናደርገው እንዴት ነው? thank the sender ይላል። መጀመሪያ የምናመሰግነው ማንን ነው? ላኪውን እናመሰግናለን። answer clearly። እኛ ከላከን በኋላ እነሱ ደግሞ የሚጠይቁን ጥያቄዎች ይኖራሉ። ሶ እነዛን ጥያቄዎች ክሊር በሆነ ወይ መመለስ ማለት ነው። ከዛ የምንጠቀመው ላንጉዌጅ ፖላይት መሆን አለበት ወይም ትህትና የተሞላው ላንጉዌጅ ወይም ቋንቋ መሆን አለበት ማለት ነው። ኤግዛምፕል ለምሳሌ ብንወስድ እዚህ ጋር thank you for your letter dated ብለን እንቀጥላለን ማለት ነው። ኦኬ the next one is describing changes or trends። ለውጦችን ወይም ትሬንዶችን መግለጽ እንዴት ነው የምንችለው? used to explain increase or decrease። መጨመርን ወይም መቀነስን ለውጦችን ነው የምንገልጸው በዚህ ቃላት ማለት ነው። the words are increase፣ decrease፣ rise፣ fall ምንላቸው አይነት ቃላቶች ማለት ነው። ጨመረ፣ ቀነሰ፣ በጣም ወጣ፣ በጣም ወርዷል ብለን የምንገልጻቸው ማለት ነው። the next one is initial and acronyms። initials are later spoken separately። ቃላትን ለየብቻ እየጠራን የምንጠራው ስሞች ኢኒሺያልስ ይባላሉ። ለምሳሌ ዩኤን፣ WHO ብለን የምንጠራቸው ዩኤን ዩናይትድ ኔሽንስ፣ ወርልድ ሄልዝ ኦርጋናይዜሽን። አሁን እነዚህን WHOን ስናየው አሁን ተጽፎ ስናየው ሁ ሊመስለን ይችላል ራይት። ግን ይሄ ምንድነው? ኢኒሺያል ስለሆነ WHO ኢን ካፒታልስ ነው የሚጻፉት እያንዳንዱ ቃላቶች። ሶ በዛ ሰዓት ምንድነው እናውቃለን ማለት WHO ወይም ወርልድ ሄልዝ ኦርጋናይዜሽን እንደሆነ እናውቃለን ማለት ነው። and the next one is acronyms ነው። acronyms are spoken as a word አንድ ቃል የሚነገሩ ናቸው። ሌተሮቹ አንድ ላይ ተደርድረው የመጀመሪያ ፊደላት ተሰብስበው እንደ አንድ ቃል። ለምሳሌ እዚህ ጋር ኤድስ ይላል። ኤድስ acquired immune deficiency syndrome የሚለውን አንድ ላይ አድርገን ነው ኤድስ እንለዋለን። the next one is NATO ብለን የምንጠራው ኔቶንም ስንለው እንደ አንድ ቃል ነው የምንጠራው። NATO ብለን ሳይሆን NATO ብለን ነው የምንጠራው ማለት ነው። ኦኬ